ብሏል። አክቹአሊ አላህም ያው አምላካቸው የሚያመልኩትም ጭንቅላት ይኖረው አይኖረው ገና አልደረሱበትም። እግር ነው እያመለኩ ያሉት። ጀግና ብለው በመጅሊስ ደረጃ የሸለሙት ጀግና ብለው ሲፎክሩበት የነበረው ወንድ ኮንክ ከሱ ጋር ተወያይ ሲሉ የነበረውን በአንድ ምሽት ቀብረ ነው ጀግንነቱን አውርደው አይችልም ብለውታል። አያቅም እሱ ተሌሎ የተወያዩ ወረ ቢሉ ከተሳዳቢዎች ጋር ተወያዩ። ኡስታዛቸውን ስለቀበሩልን በአፍጢሙ ስለደፉልን እናመሰግናለን። እነዚህ ሰዎች አያውቁም እንጂ ከዓመት በፊት ይህንንም ተሳዳቢና ባለጌ ኡስታዛቸውን ኡስታዝ ከሆነ የሚሉትን ቀብረ ነው እንደዚሁ አያውቅም ምንም መወያየት አልነበረበትም ብለው እንደዚሁ አሁን ኡስታዝ እሱ ላይ እንደጮሁት በዛኛውም ኡስታዝ ላይ ጮኸው ነበረ። ቪዲዮዎቹ አሉ ሜቢ ነሰር ከሆነ እናሰማቸዋለን። ግን ሾርት ሚሞሪ ስላላቸው ይረሱታል። ኦቨርኦል ግን ካሁን በኋላ ልካችንን አሳይተናል። ማን ነው ለኛ የሚመጥነን አሳይተናል። እዚህ ቲክቶክ ላይ ያሉት በአቂዳ ጉዳይ ምንም የሚያውቁት ነገር የለም። አቂዳቸውን ጠንቅቀው ስለሚያውቁ ስለ አቂዳ እስከዛሬም እንደዚህ ዲቤት ተደርጎ ስለማያውቅ በአንድ ዲቤት መሬት ገጠሩ ድረስ ነው ያ ዲቤት የገባው። ገጠሩ ድረስ ገብቶ በየመስጊዱ አጀንዳ ሆኖ እናትና ልጅ አባትና ልጅ ልዩነት ተፈጥሯል። በእያንዳንዱ ቤት የሚደርሰን መረጃ በእያንዳንዱ ቦታ በየቤቱ በየገባው በየመገናኛው ሁሉ ወሬው ይሄ ሆኗል። አንዲት የአቂዳዊ ውይይት ተደርጋ ማለት ነው። ያው በአጣብቂኝ ሰዓት ውስጥ በጣም በድካም ውስጥ ሆነን ማለት ነው። ስለዚህ ቲክቶክ ላይ ያሉት ስለ አቂዳቸው ስለማያውቁ አቂዳቸውን ደብቀውት ስላሉ ህዝቡ ሲያውቀው አቂዳን የእስልምናን አቂዳ በተለይም የዋብያን አቂዳ ያወቀለታ እስልምና ውስጥ ውሎ አያድርም። ዋብዮቹ የተያዙት የተካኑት የሚያደርጉት ክርስትናን በመስደብና ሚስ ኢንተርፕሬት በማድረግ ሰዎችን ለማጭበርበር ለማታለል ነው የሚጠቀሙት። የራሳቸውን ሊትራል የሆነውን አስተምሮታቸውን በፍጹም ለሰዎች አይነግሩ። በአረብኛ አሽሞርምነው ደባብቀው አይምሯቸውን ይይዛሉ ኦዲየንሶቻቸውን። እኛ ፊት ሲቀርቡ አይታችሁታል። ቤታቸው ላይ እፎይ አንድም ቀን እውነት ተናግሮ አያውቅም። ኦልዌይስ ይሸውዳችኋል፣ ኦልዌይስ ይዋሻችኋል። እፎይ ናላችሁት ፊቴ ቅረብ እስቲ እፍ ነው ማደርገው እንትፍ ነው ምለው ምናምን ብለው የፎከሩ ፊታችን ሲመጡ እያንዳንዷን አሳምነን አንዲቱን እንኳን ውሸት አይደለችም ሳይሉ ያመጣነው መረጃ እያንዳንዷን አሳምነን በደንብ አስተውሉ። ለአንዲቷም እንኳን ቻሌንጅ ሳያደርጉን እፍ እናደርገዋለን ያለው ኡስታዝ 24 ሰዓት ሰበና መስገን እፎይ ትላንትና ራሱን ነፃ ወጣ። የተኛው እንቅልፍ ሳስበው ልነግራቸው አልችልም። ነፃ የወጣበት ቀን ነው። መስዋዕት ሊያደርጉት የፈለጉት ሰው ነበረ። ትላንት ግን በራሳቸው አንደበት አካል ያለው አካል የሌለው የሚሮጥ ባት ያለው ወገብ ያለው ቁርጭምጭሚት ያለው ጥፍር ያለው ተብሎ ኤክስፕሌን ሲደረግላቸው ራሳቸው ወጥተው ስላልቻሉ ወጥተው ዘረገፉት። አለቅ። ይሄን ያየ ነው። ራሳቸው መባላት ጀመሩ። ራሳቸው የኛ ያንን አይወክለውም ጣዖት ነው እያሉ ሲባባሉ ራሳቸውን ዘርግፈው ቁጭ አሉ። ስለዚህ እፎይ ተሳዳቢነቱ ነፃ ወጥቷል። እፎይ ትላንትና ራሱን ነፃ ወጥቷል። እኔ እንዲያውም በጣም ይቅርታ እፎይ ያንተ ሳይሆን ከአንድ ሰው ይልቅ መላው ህዝብ ቢስማማ በሚለው ሸፍኜ ነበር። ስለዚህ እፎይ በጣም ይቅርታ ሸፍኜ ነበር። ገባ? ከአንተ ይልቅ ህዝቡ በሙሉ በቃ በተረጋጋ ነገሩ በሰላም እንዲሄድ ፈልጌ ነበር። ለምን አንተን ኦልሬዲ ጠልተውሃል፣ ምንም የሚቀየር ነገር የለም፣ ስለዚህ ችግር የለውም በሚለው ነበር። አሁን ግን እውነታው ያንተ ስለወጣ እኔም ደግሞ ስለሸፋፈንኩ ትላንት ራሳቸው ፖለቲካውን ዛሬ ባይሰሩ ሰላም ይፈጠር ነበር። ገባ? ሌላ ጊዜ በፍቅር ዲቤት ይኖር ነበረ። ግን ራሳቸው ወጥተው እዮዳብ ገብተው ፖለቲካውን ድብልቅልቁን ለማውጣት ቁማር ሊጫወቱ ስላሰቡ ገስቧ እውነታው ወጥቷል። እፎይ ወንድሜ በጣም ይቅርታ፣ በርታ። ከእውነት ጋር ነው የቆምከው። እግዚአብሔር ሐዋርያ ናት። ሐዋርያ እፎይ ስለሆንክ እግዚአብሔር ይጠብቅ። እኔ ይቅርታ እንደምትቀበል እርግጠኛ ነኝ። ለመሸፈን የፈለግኩት ለፍቅር ብዬ ነው፣ ለጸብ ሳይሆን ለፍቅር ብዬ ነው። አንደርስታንድ ያደርጋል እኮ ማንም እያደረግክ የነበረው ነገር ሁሉም ስለሚገባው። ምክንያቱም መሆንም አለብህ። ካልሆነ እኛም ወደ አንተ አንቀርብም፣ እነሱም ወደ ማምለጫ ነው የሚሆነው። ስለዚህ የምርም ልብ ያለው ሰው እንዲወያይ ከተፈለገ መሀል ላይ ሆነ ነገሮችን እንትን ማለት
ክፋት የለውም። እርግጠኛ ነኝ በዛ ነው የሚረዳው ማለት ነው። ኤንዌይስ እኔ ካስፈላጊ ከሆነ መለሳለሁ። እንትኖችን እድል ስጥ። አንዳንድ ቪዲዮዎች አህባሾቹን በተወሰነ መልኩ ብታቀርባቸው ደስ ይለኛል። ያው ቁርጠሽ አላኪለት በደንብ እኔም ጋር ሁሉም ጋር እየገባች ስለምታሳይ በቂ ነች። ግን እኔ ልል የፈለኩት አህባሾች ይኸውልህ ከመጅሊሱ ጀምሮ ሚዲያውን የተቆጣጠረው ማን ነው? ወሃቢያ ነው። ጥፍር ቁርጭምጭሚት ምናምን አለው ብሎ የሚያምነው ክፍል ነው። በተለይ ሀጅ ሙፍቲ ከሞቱ በኋላ በሳቸው ቴክ ኦቨር አድርገዋል። ሚዲያው ላይ የምታያቸው እነዚህ ኡስታዙ ምናምን የሚባሉት ከትላንቱም ጀምሮ ያሉት እንዳለ እነሱ ናቸው ማለት ነው። ያ እነዛውን ድምፅ የላቸውም፣ የታፈኑ ናቸው። ለእነሱንም እያሰብክ እንድትሰጣቸው ታች ልሆንና ይለቅና በደንብ የእናንተ ሀሳብ ይለቅና እነሱ ገብተው ኤክስፕሌን ያደርጋል ምን እየተሰራባቸው እንደሆነ ምን አይነት ሴራ ኢትዮጵያ ላይ እንዳለባቸው ኤክስፕሌን ያደርጋል። ያ ሀሳቡን ግን መጀመሪያ እናንተ ጨርሱ። ሰላም ይብዛልኝ። ሰላም ይቅርታ፣ አንዴ ሎርድ ስለሆነ ታስቀድመኛለህ። በጣም ይቅርታ መውረድ እሺ ቢኒሻዬ እናንተ በፈለጋችሁት። ዴቭን ልጠይቀውና አልተገለጠም። አላህ ባቱን ሲገልጥ ነው የሚያውቁት። አናቅም አንተ ጌታችን አይደለም ብለውት በምድር የምታውቁት ሲባሉ በባቱ ገና ሄዶ በሌላ ቅርጽ መጥቶ ባት ሲገልጥ ነው የሚያውቁት። አልተገለጠም። የሚገለጠው ምንድን ነው? ባት። አላህ ባቱን ካልገለጠ በቂያማ ቀን እንኳን አያውቁትም። እንጓድ አንብቦ ባቱን እንደሚገልጽ ያ and then it will be said to them ከዛ በኋላ ለሙስሊሞቹ ደግሞ ድጋሚ እንደዚህ ይባላሉ ይላል do you know any sign by which you can recognize him አላህን የምታውቁበት አንዳች ምልክት ይኖር ይሆን ተብለው ይጠየቃሉ። አላህን መለየት የምትችሉበት ሉክ አላህን ምልክት ነው አሁን እየጠየቁ ያሉት። አሁን እኔ እፎይን መለየት የምትችልበት አንድ ምልክት ይኖር ይሆን ተብዬ ስጠየቅ አዎ ጺም አለው፣ ጺሙ ረጅም ጺም አለው ብዬ እናገራለሁ። ለምን? ስለማቀውና ስላየሁት አስቀድሞ ስላየሁትና ስለማውቀው ማለት ነው። ሶ ሙስሊሞችን በቂያማ ቀን አላህን ልታውቁበት የምትችሉበት ምልክት ምንድነው ተብለው ሲጠየቁ እነሱም እንደዚህ ይላሉ the shin ባቱን እናውቀዋለን ይላሉ። ባቱን እናውቀዋለን and so Allah will uncover his shin whereupon every believer will prostrate ከዛ በኋላ አላህ ባቱን ይገልጥና ሁሉም አማኞች ሰጋጆች ሆነው ይወድቃሉ እያለ ይቀጥላል። ስለዚህ አልተገለጠም ያለው ኡስታዙ ባቱ እስከሚገለጥ ነው። ባቱ ካልተገለጠ አላህ ራሱ መጥቶ አናቅህም ይሉታል። አንተ ጌታችን አይደለህም ይሉታል። አንቲል ባቱን ምን እስከሚያደርግ እስከሚገልጥ ድረስ ባቱ የለበሳትን ባቱ ላይ ያለችውን ገልጦ እስከሚያሳያቸው ድረስ ማለት ነው። እኛ የተገለጠውን እናመልካለን። እሱ የእግዚአብሔር ልጅ ክርስቶስ በስጋ የተገለጠው እውነትን ከሐሰት ለይቶ የነገረን እንከተላለን። በነቢያትና በሐዋርያት የተሰበከውን ሙስሊሞች ገና ወደፊት ባት ይገልጣል ብለው የሚያስቡትን ቢመጣም አናቅህም የሚሉትን የማያውቁትን ፍጡር ይከተላሉ። ሊትራሊ እኛ እያልናቸው ያለ ነው። አላህ እንኳን ለአቅመ ነቢያት ስብከት ሊደርስ ከመሐመድ ያላለፈ በመሐመድ የተሰበከ እርሱ ፍጡር ነው እያልናችሁ ነው። እሱ ፍጡር ከሆነ ደግሞ በነቢያት ተሰበከ አልተሰበከ የሚል ሙግት ውስጥ ማገባም ገና ሙሴ ስለሱ ብሏል አላለም? ኢሳያስ እንደዚህ ብሏል አላለም? ነው ወይ? ፍጡር ነው እሱ በመሐመድ የተሰበከው ግራና ቀኝ ያለው ፊትና ኋላ ያለው የሚሄድ የሚመጣው የሚገለጥ አካል ያለው እሱ ፍጡር ነው። ፈጣሪ በፍጹም ሊሆን አይችልም እያልናችሁ ነው። አይኖች የሚያካብቡት ቦታ የሚያዋስነው እርሱ ፍጡር ነው። ፍጡር በመሆኑ ምክንያት ፈጣሪ አይደለም። ፈጣሪ ካልሆነ ደግሞ ነቢያቶች ፍጡርን አልሰበኩምና ስለነሱ ማውራትም አይጠበቅብንም። ሙሴ አላህን ሰብኳል አልሰበከም? ኢሳያስ እንዲህ ብሏል ነው። ኢሳያስና ሙሴ ስለ አላህ ሊሰብኩ አይችሉም። ምክንያቱም አላህ ፍጡር እንደሆነ ስለምንግባባ ማለት ነው። እናንተ ራሳችሁ የምታውቁት የሚገለጥላችሁ ገና ባቱን በቂያማ ቀን ሲገልጥ ስለሆነ ማለት ነው። እስከዛ ድረስ ቢመጣ እንኳን አናቅህም ብላችሁ ስለምታባረሩት ማለት ነው። የኛ ጥያቄ ባት ምንድን ነው? ባት ማለት ምንድን ነው?
ምክንያቱም ዲፋይን አታደርጉትም። ዲፋይን ማታደርጉት ከሆነ ማታብራሩት ከሆነ ባት ማለት ከአላህ ጋር የተተካከለ ሌላ አላህ የሚባል ልክ አላህ እንደተባለ ሁሉ ሌላኛው ኢንቲቲ ሌላ አካልስ ቢሆን መፍጠር የሚችል መስራት የሚችል ማድረግ የሚችል ፍቃድ ያለው ይህን ሁሉ የያዘ ባት የሚባለው ራሱን የቻለ ያላ ቤተሰብ ቢሆንስ ያላ ሞክሼስ ቢሆን ባት የሚባል ማየት መስማት የሚችል ልክ አሁን ሰዎቹ ምንድነው የሚያደርጉት? ባት ምንድነው እነዚህ ብላችሁ ስትጠይቋቸው አንተ እጅህና እግርህ ይለያያል ይሉሃል። እኔማ ፍጡር ነኝ፣ ስለዚህ አላህም እንደኔው እጅና እግሩ የተገጣጠመ የተሰካካ ነው ማለት ነው። የሚታይ የተገጣጠመ የተሰካካ ነው ማለት ነው። አይኖች ሊያካብቡት የሚችሉ ባቱን ከእጁ መለየቱ የሚችሉ እኔ እጄንና ባቴን መለየት የምችሉት ስለተግባባን እግሬን ከእጄ የምለዩት እጄ የምሰራበት እግሬ የሚሄድበት ስለሆነ ነው። ለአላህ እግርና እጅ ብላችሁ ስትለዩ እንደኔ ስለዚህ አላህ የሚሰራበት የሚሄድበት ነው ማለት ነው። እንደዛ ከሆነ ይሄ ደግሞ ፍጡርን የሚመስል ነው። እጅ በሚል አመሳሰላችሁት፣ የሚሰራበት በሚል አመሳሰላችሁት፣ እግር የሚሄድበት በሚል አመሳሰላችሁት ማለት ነው። ስለዚህ ምን እያልናችሁ ነው? ይሄ የፍጡር ባህሪ ነው እያልናችሁ ነው። ለፈጣሪ ለማንሳት ጎንበስ ማለት፣ ለመስቀልም ከፍ ማለት፣ መሄድ መምጣት፣ መነሳት መቆም፣ ግራ ቀኝ፣ ፊት ኋላ፣ እላይ እታች ተብሎ አይነገርም። እሱን የሚያካብበው የሚያዋስነው የሚያካልለው የለም። ፍጡራን እሱን ሊሰፍሩት አይችሉም። ሁሉን በእጁ የሰፈረ በእጁ የያዘ ነው እንጂ ባት ምንድን ነው? ባት ምንድን ነው? ሙስሊሞች ላኩስ ሲገቡ አንተ ጋር የሉም። እኔ ጋር ማስገባት አልችልም። ሙስሊሞች መልስ የምትችሉ ከሆነ በእኔ ጋር መምጣት ትችላላችሁ። እስኪ ሌትም ቼክ ያ እስካሁን የሉም። መምጣት ትችላላችሁ። በእኔ ጋር መታችሁ ገስት ላኩ። ያ በጣም በሚገርም ሁኔታ ምንድን ነው ኢቭን ከአንተ ከሰይጣን እንጠበቃለን ብለው ይናገራሉ። በመጨረሻ ቀን አምላካቸውን ከካዱት በኋላ ሂድልን ብለው ሌሎቹ የተወሰኑት እንዲያውም ይመለሳሉ። ምን ይሉታል? ከሰይጣን እንጠበቃለን ከአንተ። አውዝ ቢላሂ ሚነ ሸይጣን ረጂም ይላሉ አይደል? ሙስሊሞች ብዙ ጊዜ አላህንም በቂያማ ቀን እንደዛ ብለው ይናገሩታል። በነገራችን ላይ ሂድልን አንተ መጥፎ ነህ እያሉት ነው። ሳይ ሙስሊም 183 ኤ ላይ ምን ይላል መሰላችሁ? ኦኬ they would say our lord will keep ኦኬ ከዚህ ልጀምርላችሁ። the lord of the universe would come to them in the form of recognizable to them and say ከዛ በኋላ በቂያማ ቀን አላህ እነሱ ሊለዩት በሚችሉበት ቅርጽ ይመጣና እንደዚህ ይላቸዋል። what are you looking for? ምንድነው የምትጠብቁት? every people follow what they used to worship ሰዎች ሁሉ የሚያምኑትን ተከትለዋል ይላቸዋል። they would say our lord we kept ourselves separate from the people in the world though we felt greatness need of them we however did not associate ourselves with them ምን ብለው ይመልሱለታል መሰላችሁ? እኛ ከነዚህ ሰዎች ተነጥለን የነበርን ነን፣ ማለትም ገሃነም ከገቡት ከአይሁዶች ከክርስቲያኖች ምናምን ተነጥለን የኖርን ነን፣ እኛ ማንንም አናጋራም እያሉ እየመለሱለት ነው ያሉት። he would say ከዛ እሱ ምን ይላቸዋል መሰላችሁ? I am your lord እኔ ጌታችሁ ነኝ ይላቸዋል። they would say we take refuge with Allah from you ከአንተ በአላህ እንጠበቃለን። ሰይጣንን የሚሉትን ቃል ለሰይጣን የሚሉትን ቃል ሙስሊሞች በመጨረሻ ቀን ለአላህ ይጠቀሙታል። ሂድልን አንተ ሰይጣን ይሉታል ማለት ነው። ምን ይሉታል? ከአንተ በአላህ እንጠበቃለን ይሉታል። and not associate anything with Allah ሂድልን እኛ ከአላህ ውጪ ማንንም አናሻርክም ይሉታል። አላህን ራሱ ነው እንደዚህ የሚሉት። ሂድልን አናቀህም እኛ ከአላህ ውጪ ማንንም አናሻርክም ይላሉ። they would repeat it twice or thrice ሁለት ጊዜ ወይም ሶስተኛ ጊዜ ይደግሙታል። till some of them would be able to return ሌሎቹ even የተወሰኑት ይመለሳሉ ማለት ነው። so it would be said ከዛ በኋላ እንደዚህ ከካዱት በኋላ ሉክ እንደዚህ ከካዱት በኋላ ምን ይባላሉ መሰላችሁ? እና ታዲያ አላህን በምኑ ነው የምትለዩት የምታውቁት ይባላሉ። አላህን በምንድን ነው የምታውቁት? ሂድልን ብለው አባረሩት። ካንተ በአላህ እንጠበቃለን አንተ ሰይጣን ብለው አባረሩት።
ሉክ ዊ ሲክ ሪፊውጅ ዊዝ ዩ ፍሮም አላህ የሚሉት ሙስሊሞች ለሰይጣን ነው ብዙ ጊዜ ማለት ነው የሚጠቀሙት። መጥፎ ለሆነ ነገር ይህን ንግግር ይጠቀሙታል። በቂያማ ቀንም ለአላህ ከተጠቀሙት በኋላ ሰዎች ሁሉ አላህን ጥለው ከሄዱት በኋላ እናቀም ካሉት በኋላ እና አላህን በምንድን ነው የምትለዩት ይባላሉ። ሉክ ኢዝ ዜር ኤኒ ሳይን ቢትዊን ዩ ኤንድ ሂም ባይ ዊች ዩ ዊል ሪኮግናይዝ ሂም። አዎ የምንለይበት ነገር አለ ይላሉ። ኤንድ ቲንግስ ውድ ቢ ሌድ ቤር ነገሮች ይገለጣሉ፣ የሚገለጥ ነገር አለ ይላሉ። ያ የሚገለጠው ነገር ምንድነው? ቅድም በቡሃሪ 7439 ላይ ያሳየኋችሁ ባቱ ማለት ነው። ከዛ በኋላ ባቱን ካዩ በኋላ ይሰግዱለታል። ኦኬ። ስለዚህ ሙስሊሞች የሚያመልኩት አካል ባት ነው ማለት ነው። ሊትራሊ ባት ነው። ይሄ ባት ደግሞ የሚታይ ነው። ሱራ 75 ቁጥር 14 አንዴ ክፈተው 22 የሚታይ አካል በደንብ አስተውሉ። በሁሉ ያልሞላ ሊታይ የሚችል አካል እሱ ፍጡር ነው። አይኖች የሚያዩት ግራ ቀኝ ያለው ቦታ የያዘ ይሄ ፍጡር ነው። ፊቶች በዚያ ቀን አብሬዎች ናቸው፣ ወደ ጌታቸው ተመልካቾች ናቸው። ይመለከቱታል። ሊትራሊ አካሉን ይመለከቱታል። በቂያማ ቀን ሲነሱ ልክ እንደ ቀድሞ ፍጥረት ሆነው ነው የሚነሱት። የተለየ አይደለም። የተለየ ምንም ነገር የለም። አዳም 30 ክንድ ወይንም ደግሞ 30 ሜትር ወይንም 30 ክንድ ሆኖ 60 ክንድ ሆኖ ተፈጥሮ ነበረ። 30 ክንድ ረጅም ሆነው ነው የሚነሱት። አላህ አደምን በመልኩ ስለፈጠረው ሊትራሊ ይመለከቱታል። ማን አላህን ያዩታል። ያኔ እስሩ ይሄዳሉ፣ ስራቸው ይመጣል። ባቱን ያዩታል። ወገን ይሄ ፍጡር ነው። እጁን ከባቱ የምንለየው ልቆጥረው ምችል 1 2 ብለህ ለይተህ አይተህ የምቆጥረው ይሄ ፍጡር ነው። ይሄ ባት የምትሉት ነገር ባት የምትሉት በደንብ አስተውሉ። ባቱ ከአካሉ ከሌላኛው ክፍል ጋር ምን አይነት ኮኔክሽን ነው ያለው? ምን አይነት ተዛምዶ ነው ያለው? ማየት ይችላል፣ መስማት ይችላል፣ ማድረግ ይችላል ወይ? ፍቃድ አለው ወይ? ወይንስ ሌላ አካል ደግሞ የሚያዘው አካሉን አለ? ለምሳሌ እኔ ጭንቅላቴ ከተቆረጠ ሌላው አካሌን ማዘዝ አይችልም። ሌላው አካሌ አይደለ? ነርቮች እያንዳንዳቸው ከላይ ስለሚታዘዙ ማለት ነው። ለአላህስ የበላይ አዛዡ አካል የትኛው ነው? ነርቨስ ሲስተሞቹን እያንዳንዶቹም ያንቀሳቀሳቸው እግሩ ላይ ነው ያለው? እጁ ላይ ነው ያለው? የሆነች አካል ከአንዱ አካል የሚበልጥ ከሆነ በአላህ ውስጥ መበላለጥ አለ ማለት ነው። በአካላት ውስጥ ራሱ እኔ ጣቴ ቢቆረጥ ስቲል አልሞትም አለው። እጄም ባይኖር እግሬም ባይኖር መኖር እችላለሁ። አንገቴ ባይኖር መኖር እችላለሁ። ግን ከዚህ በላይ ቢቆረጥ በአላህ አካላት ውስጥስ እኛ በኩነት ውስጥ አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋሰ እግዚአብሔር ብለን እናምናለን አይደለ? አንዱ በአንዱም ህልው ናቸው ብለን እናምናለን። ወልድ የአብ ቃል፣ የባህሪ ቃሉ፣ የባህሪ ልጁ፣ ክንዱ ብለን እናምናለን። የአብ እጅ ብለን እናምናለን። ይሄ እግር ባት የተባለው ምን ተብሎ ይታመናል? በእስልምና መፍጠር ይችላል እግሩ? ወይንስ ተደምረው እንደ ሰውኛ እኔ ተደምሬ እጅ እግሬ አካላቶች ተደምረው አንድ እንደተባልኩት አላህም እንደኔ ተደምሮ ነው አንድ የሚባለው? አይ ከፍጡር አታመሳስል ካልክ ኢች አካላቶቹ ፍቃድ ይኖራቸዋል፣ ማድረግ ይችላሉ፣ ስልጣን ይኖራቸዋል። ስለዚህ እያንዳንዱ አካላትን ታመጣና ምን ይሆናል ማለት ነው? እጅም አንድ ፈጣሪ ይሆናል ማለት ነው። እግሩም አንድ ፈጣሪ ይሆናል። ደግሞም ይታያሉ። ደግሞም ግራና ቀኝ አላቸው፣ አቅጣጫ አላቸው፣ በአቅጣጫ ይዋሰናሉ። ይሄ ምንም ጥርጥር የለውም ፍጡር ነው። ምክንያቱም አቅጣጫው የሚያካብበው ነገር ስላለ ማለት ነው። ፍጡራን ውስጥ ስላለ የሚታይ እስከሆነ ድረስ ቦታ ስለሚፈልግ፣ ቦታ ደግሞ ፍጡር ነው። ፍጡር ደግሞ ፈጣሪ ሊሆን በምንም ተአምር አይችልም። ይህንን ጥያቄ ጠይቄ ነበረ ካስታውሳችሁ።
ግራና ቀኝ አለው። ያ ግራና ቀኝ አለው። ይታያል? አዎ ይታያል። በደንብ አስተውሉ። ይታያል? አዎ ይታያል። አይናችሁ ሊያየው ከቻለ አይናችሁ ካፕቸር ሊያደርገው ከቻለ የሆነ ግዙፈት አካል አለ ማለት ነው። እጁን ከእግሩ እግሩን ከባቱ የምንለዩበት ዲስቲንክት የሆኑ አካላቶች አሉ ማለት ነው። የተለያዩ አካላቶች አሉት። እንደዛ ከሆነ በደንብ አስተውሉ። እንደዛ ከሆነ የተለያዩ አካላቶች ካሉት የሚታዩ ከሆነ መሄድ መምጣት የሚነገርለት ከሆነ ግራ ቀኝ ካለው ፊት ኋላ ካለው ይሄ ፍጡር ነው። ፍጡራን ያካበቡት ስል የትኛው ሙፈሲር ነው እንደዛ ያለው አለ? የትኛው ሙፈሲር ነው እንደዛ ያለ? አስበል አላህ ፍጡር ነው ብሎ ሙፈሲር ሲከተል ለሎጂኩ ማንን ጠየቀን? ሙፈሲር። የሚታይ መሄድ መምጣት የሚነገርለት ግራ ቀኝ ፊት ኋላ ያለው ነገር እሱ ቦታ የሚይዝ ከሆነ የፍጡር ባህሪ ነው እያል አይ እከሌ የሚባለው ጠበሪ ወይንም ቁርጥቢ ወይንም ሰንበዲ አላህ ፍጡር ነው ካላላ አላምንም። ሃው አይ አላህ ፍጡር ነው ብሎ ማለት አለበት። ያውቃል ምን ማለት ነው? አይመጣውም እኮ አይመጣውም። ቀጥል። ክርስቲያን ሰው አስገብታል መሰለኝ። ያ ኦኬ። እስኪ ሙስሊሞችን ደግሞ ይህንን በተመለከተ እንጠይቃቸው። ምናልባት የተማሩት የሚያውቁት ነገር ካለ። በነገራችን ላይ በዛ ዲቤት እኔ አንድ የታዘብኩት ነገር አለ። እሱም ምንድን ነው? ላይቭ ላይ ገስት ከፍተህ ስታስተምር የተሻሉ የሚመልሱ ሙስሊሞች ነበሩ ከሱ ይልቅ ማለት ነው። እና ያንን በጣም አዋቂ የሚለው ብለው እስከዛሬ ሲናገሩለት የነበረው መልሶቹን ሰምታችኋል። በአጭሩ አልተገለጸም የሚል አናቅም የሚል ነበርና ገስት ለእኛ ጋር መጥተው አርጊው የሚያደርጉት ትንሽ ይሻላሉ። ኤኒዌይስ እስኪ ሚርሃንን እንጠይቃት። ሚርሃን አለሽ? ሚርሃን ስለ አላህ ባት ነው የምንጠይቃችሁ። እንግዲህ አላህ አንድ ነው፣ አይወልድም፣ አይወለድም፣ ለእሱ አምሳያ ቢጤ የለውም። ኦኬ ባቱስ አይወልድም፣ አይወለድም፣ ባቱስ አምሳያ ቢጤ የለውም ተብሎ ልክ ለአላህ ለሆሉ እንደተነገረው ለባቱም ይነገራል ወይስ አይነገርም? ባቱ ከሌላው አካሉ ይነጠላል ወይስ አይነጠልም? አንድ ተገጣጥሞ ነው ያለው ወይስ አይደለም? ሚርሃን አለሽ? ሚርሃን ገብተሻል። ማውራት የምትችይ ከሆነ መቀጠል ትችላለሽ። ማይክሽ ሚዩት አድርገሽዋል አይ ቲንክ ሶ አላህ አፍተር ኦል ኦኬ አላህ አይመሳሰልም። ከማንም ጋር የማይመሳሰል ባት አለው ነው አይደለም የምትሉት ሙስሊሞች? ከማንም ጋር ሉክ ከማንም ጋር የማይመሳሰል ባት አለው ነው ብለው የሚናገሩት which means ከፍጥረት ጋር ከማንም ጋር አይመሳሰልም። ኦኬ የማይመሳሰለው በምኑ ነው? በቁጥር ነው ወይስ በጥራት ነው ወይስ በምንድን ነው? በኳሊቲ ነው? በአገልግሎት ነው የማይመሳሰለው? መጀመሪያ ወደ ኒውሜሪካል እንምጣ። ኒውሜሪካሊ ከፍጥረት ጋር የማይመሳሰል ከሆነ የአላህ ባት ቁጥሩ ወይ ሊሆን የሚችለው ምንድነው? ከማንኛውም ፍጥረት ጋር የማይመሳሰል ማለት ነው። ለምሳሌ ከሰው ጋር አይመሳሰልም ከተባለ ኒውሜሪካሊ የአላህ ባት ሊሆን የሚችለው ወይ አንድ ነው ወይ ሶስት እና ከዛ በላይ ነው። በፍጹም ሁለት ሊሆን አይችልም። በቁጥር ከኛ ጋር ሊመሳሰል የማይችል ከሆነ ማለት ነው። ኦኬ ይሄንን በደንብ መያዝ አለባችሁ። ስለዚህ በቁጥር ሊመሳሰል የማይችል ከሆነ የአላህ ባት ወይ አንድ ነው ወይም ደግሞ ሶስት ነው ወይ አራት ነው። ኢን ሚሊዮን ሊሆን ይችላል። ስላልተገለጸ የፈለግነውን ቁጥር መጥራት እንችላለን ማለት ነው። የፈለገውን ቁጥር መጥራት እንችልና ግን መልሱ ምንድነው የሚሆነው? አልመጣልንም ይሆናል። ኦኬ በአገልግሎትስ ለምሳሌ የአላህ ባት አገልግሎቱ ከማንም ፍጡር ጋር አይመሳሰልም፣ ፈንክሽናሊ ከማንም ፍጡር ጋር አይመሳሰልም ተብሎ የሚነገርለት ከሆነ የኛ ባት ፈንክሽኑ ምንድነው? ከእግራችን ጋር ከተለያየ የአካል ሰውነታችን ጋር ይገጣጠምና እንራመድበታለን አይደል? እንራመድበታለን ሰምቲንግ ሶ የአላህ ባት ከኛ ጋር ፈንክሽናሊ የማይመሳሰል ከሆነ አገልግሎቱ ምን ሊሆን ይችላል? ከዚህ እኛ ከምንጠቀምበት የተለየ አገልግሎት ሊሆን ይችላል። ያ ምንድነው የሚጠቀምበት የሚያገለግለው ለምንድን ነው? እነዚህም መመለስ ይችላሉ። አለበለዛ አይ እንደዛ አይደለም ሊሉ የሚችሉ ከሆነ በቁጥር
አንደኛ ከኛ ጋር ይመሳሰላል፣ በፈንክሽናሊም ከኛ ጋር ይመሳሰላል ማለት ነው። ሶ አይመሳሰልም አይመስልም ስትሉስ ምንን መሰረት አድርጋችሁ ነው? መሰረታችሁ ምንድን ነው? ቁጥር ነው መሰረታችሁ? ፈንክሽን ነው መሰረታችሁ? ወይስ ምንድን ነው? ይህንን መመለስ ይችላሉ? ያ እኔ ጋ ቁጥር ምጽፉ ክርስቲያን ጋር ላኩ፣ በክርስቲያን ጋር ላኩ። እኔ ጋ ገስት ማስገባት ስለማልችል ነው። በደንብ አስተውሉ። አላህ ሁለት እጅ ያለው ቀኝና ግራ። ፍጡርን አይመስልም እንዴ ሊባል ይችላል? ቀኝና ግራ እጅ አለው እያልከኝ እንዴት ነው ፍጡርን ላይመስል የሚችለው? እጅ በሚል አመሳሰልከው። ቀኝና ግራ አለው ዳይሬክሽን ሰጥተው አመሳሰልከው። መልስ አይመስልም እንዴት ትለኛለህ? እጁ መዳፍ ካለው ቀኝና ግራ እጅ ካለው 5 ጣቶች ካሉት እንዴት ነው ከኔ ጋር የማይመስለው? አይ ያንተን አይመስልም። መልኩ ነው የማይመስለው፣ መጠኑ ነው የማይመስለው። ሊትራሊ ይሄ ፍጡር ነው፣ የፍጡር ባህሪ ነው። ፍጡር ለምን የምትከተሉት? ፍጡር ለምን ታመልካላችሁ? ፍጡር ለምን ትከተላላችሁ?